ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ዶሮ የሚያስንቅ ብሪያኒ ሩዝ ነው ይዤላችሁ የመጣሁት በአትክልት በተለይ ለጾመኞች በጣም ሞክሩት፣ ትወዱታላችሁ። በተለይ ደግሞ ግብዣ ካለባችሁ፣ ፕሮግራም ካለባችሁ ይሄ ሩዝ አሰራር ስሩት፣ ትወዱታላችሁ። ስራውን ስጀምር ካሮትና ድንች በዚህ መልኩ ከታትፌ ጠብሼዋለሁ። በመቀጠል እንግዲህ ይህንን ጠብሼ ማጥለያ ላይ ካደረግኩ በኋላ ሽንኩርት ወደ ማቁላላት ነው የገባሁት። ሽንኩርቱን በዚህ መልክ የተወሰነ ካቁላላሁ በኋላ ነጭ ሽንኩርት ጨምሬ ትንሽ ጥብስ አድርጌዋለሁኝ። ከዛም በርበሬ ግማሽ ማንኪያ፣ እርድ ግማሽ ማንኪያ አድርጌ እንዳያቃጥል ትንሽ ሙቅ ውሃ እያደረግኩ ጠብሼዋለሁኝ። ከዛ ሰቨን ስፓይሲ እና ቆንዶ በርበሬ ነው ያደረግኩት። ያንንም ትንሽ ከጠበስኩት በኋላ ቲማቲም የተፈቀፈቀ ጨምሬበታለሁኝ፣ አንድ 3 ቲማቲም የሚያህል። ከዛ ሳልሳ ነው የጨመርኩት። የኔ ያው በረዶ ውስጥ ነው ያለው፣ ቤት ውስጥ ያዘጋጀሁት ሳልሳ ስለሆነ እናንተ በአካባቢያችሁ ላይ የምታገኙትን ሳልሳ መጠቀም ትችላላችሁ። ይህንን ደግሞ የሳልሳ አሰራር ከፈለጋችሁ ለቅቄያለሁ ከዚህ በፊት ገብታችሁ እዩት። ከዛ ትንሽዬ ጨው፣ ላውሮ ቅጠልና ሙቅ ውሃ አድርጌ ትንሽ እንዲተከተክ ትቼዋለሁኝ። እንግዲህ በመጨረሻ ደግሞ የጠበስኩትን ድንችና ካሮት ጨምሬያለሁኝ። ሌላም አትክልት ከፈለጋችሁ እንደዚሁ ጠብሳችሁ መጨመር ትችላላችሁ። በድንጃል፣ ዝኩኒ የተለያዩ አትክልቶችን መጨመር ይቻላል። እንግዲህ በመጨረሻ ቃሪያ፣ ድፍን ቃሪያ ጣል አድርጌበት ትንሽ ከደን አድርጌው ተክተክ ካለ በኋላ አውጥቼዋለሁኝ። አትክልቶቹን ከጨመርን በኋላ ብዙ አናንተከትከውም፣ የተወሰነ ከተንተከተከ በኋላ እናወርደዋለን። ከዛ ሩዙን ደግሞ ባያችሁት መልኩ ቀቅዬዋለሁኝ በጎን አድርጌ። እሱን ደግሞ ሽንኩርት መጥበስ ነው የገባሁት። ሽንኩርቱን በምንጠብስበት ሰዓት እንዳያርብን በጣም መጠንቀቅ አለብን። ሙሉ ለሙሉ የሩዙን ጣዕም ይቀይረዋል። እንዲህ ጎልደን ሲመስል እርድ እንጨምርበታለን። እርዳችሁ ቅመም ካለው በቂው ነው። ቅመም ከሌለው ግን ትንሽ ከሙንና ድንብላል ፍሬ የተፈጨ ጨምሩበት። ከዛ የተወሰነ ከጠበስነው ቶሎ እናወርደዋለን። ሩዙንም እንደዚህ አጥልየዋለሁ በማጥለያ። ከዛ ሩዝ የቀቀልኩትን ያቁላላሁትን ቁሌት እያደረኩኝ እንደዚህ ደራርቤዋለሁኝ። በመጨረሻ ደግሞ የጠበስኩትን ሽንኩርት ነው የማደርገው። እንደዚህ ነጩን ካለበስን በኋላ የጠበስኩትን ሽንኩርት አደረኩኝ። ከዛ በደንብ ዘይቱን አጠንፍፌ ጨምሬበታለሁኝ ከለር እንዲሰጠው። ከደን አድርጌ የተወሰነ ደቂቃዎች ካፈንኩት በኋላ ስቶቡን በጣም ቀንሼዋለሁኝ። ይህን መስሎ ወጥቷል። እንግዲህ እኔ ሞክሩት፣ ትወዱታላችሁ።